yes I can ብሎ የሚነሳ ሰው ያሸንፋል የሚጠራጠር ሰው ይሸነፋል so inspiration can be manufactured ሊመረት ይችላል በምንድነው በስቶሪቴሊንግ በኢሜጀሪ በኢሞሽናል እንትን ሰዎችን ኢንስፓየር ማድረግ ይችላል አሁን እዚህ አምጥቼ አንድ ኦሊምፒክ እንትን አለ እጁ ሁለቱ እጁ ተቆርጧል ምናምን ስንት ነገር ደርሶበት ሰርቫይቭ አድርጎ ጎልድ ሜዳሊስት ሆኖ ምናምን ብዙ ነገር ሰርቷል ምን ሆናችሁ ነው እናንተ ሁለት እግር ምናምን ያላችሁ እኔ አይን ምናምን ሁላችንም ያለን ምንም ሳንሰራ ይሄ ሰውዬ ምናምን ብላችሁ I can inspire a story ራሳችሁን ታዘባላችሁ so manufactured ሰውን ኢንስፓይሬሽን ራሱ ባይመጣም ሆም ብሎ ዲዛይን አድርጎ መሪዎች ኢንስፓየር ማድረግ ይችላል so በስራቸው ያሉ ሰራተኞችን ኢንስፓየር ለማድረግ ለምን ሰው የኢንስፓየር ውጤት እናያለን ሰው ኢንስፓየርድ ሲሆንና ሳይሆን አንድ ስራ የሚከውንበት ውጤቱን ኋላ ላይ እናያለን በጣም ኢምፖርታንት ዲፈረንስ ያመጣል ሞቲቬሽን ኤክስፕሎይትድ መሆን ይችላል so existing motivation ምርትን ለመጨመር መጠቀም ይቻላል ያን ቡስት ለማድረግ ጌም መጠቀም ይቻላል ጌም ጋሚፊኬሽን ሰዎች አሁን ስልጠና የሚሰጠው ምናምን የሚሰጠው አሁን የሊደርሺፕ ስልጠና አብዛኞቹ ሃርቫርድ ምናምን ሲሄድ በጌም እንደዚህ በፓወርፖይንት ምናምን ቀርቷል ያው እዛ ደረጃ ስላደረስን መድረስ ግን አለብን ጋሚፊኬሽን is a fundamental curriculum ምናምን ሰዎች ካመኑ በጣም ዲፕሊ ሄልድ በጣም ለረጅም ጊዜ ያያዟቸው ወደ ልባቸው አቅርበው ያሏቸው በጣም የሚያምኑባቸው ነገሮች የመቀየር እድል አላቸው ሰዎች በቃ አልሰራም እኔ ሰነፍ ነኝ ብለው ያሰቡ ሰዎችን ተአምር እንዲሰሩ ማድረግ ይችላል 11ኛ ክፍል ሲደርሱ ጎበዝ የሆኑ ሰዎች አታውቁ እኔ ድሮ ፖሊሲ የመጨረሻ ነኝ 94 ነው ማትሪክ የወሰድኩት 95 ዩኒቨርሲቲ ገብቻለሁና አሁን ሁለት ጓደኞቼ እስከ 10ኛ ክፍል አንዱ በተለይ የሚወርቅ ልጅ ነበር እኛ ደረስንበት እየወደቀ ነው በተአምር 11ኛ ክፍል ሲደርስ 11ኛ ክፍል ክሪቲካል አይደል ወደ ያው ዩኒቨርሲቲ ማትሪክ የምትወስዱ 12 ነው አይደል 11ኛ ክፍል ላይ ሁለት ልጆች ተቀየሩ በቃ በአንድ ጊዜ ሶስተኛ ሁለተኛ መውጣት ጀመሩ ድራማቲክ people can be inspired by it በቃ 12ኛ ክፍል ወደቅኩ ማለት እዚህ ገጠር ቀረሁ ማለት ነው ህይወቴን ነው ክሪቲካል ነገር ስለሆነ ይጨክናል አንዳንድ ሰው ለራሱ ምለት የነበረው ሰነፍ ነኝ ምናምን ሴንስ ኦፍ ፐርፐዝ የነበረው ሰው ድንገት ምንም እንጫወት ብትሉት ማይጫወት ምናምን በጣም ሲሪየስ ይሆናል በቃ የሞት ይሽረት ትግል ያደርጋል ሶ ፐርስዌድ ካደረጋችሁት ሰው ብዙ ነገር ማድረግ ይችላል እሱን ማድረግ ነው ሰውን አውቆ አጠገባችን የሚሰራ ሰው አንደርስታንድ አድርጎ ነገሩን ካላመንበት ማሳመን ኢንስፓይሬሽን ችግር ኮን ኢንስፓይር ሞቲቬሽን ችግር ኮን ሞቲቬት ማለት ነው ካሪዝማቲክ ሊደርስ ያው ካሪዝማ መሪ እንግዲህ ኢንፍሉዌንስ ያለው መሪ ማለት ነው ካሪዝማ ደግሞ ኢንፍሉዌንስን ይጨምራል ሶ መሪዎች ለበጎ ነገር ካሰቡ ካሪዝማቸውን ተጠቅመው በተከታዮቻቸው ያላቸውን ኢንፍሉዌንስ ተጠቅመው ብዙ ነገር ማድረግ ይችላሉ መጥፎ ነገር ካሰቡም ደግሞ ኤክስፕሎይት ማድረግ ይችላሉ ሶ ኢራሽናሊ ሊያምን ይችላል ማለት ካሪዝማ ካላችሁ ዲፓርትመንት ሄዶናችሁ ቡሪ መሪዎች ናችሁ በስራችሁ ያላችሁ ሰዎች የሚከተሏችሁ ኢንፍሉዌንስ እንታርጓል የሚፈልጉ ሰዎች ከሆኑ do it in the right way ካሪዝማችሁን ተጠቅማችሁ ሰው ማሳመን ይችላልላችሁ ሎጂክ ፋክተር ሶ ኢንስፓይሬሽን አእምሮን ይከፍታል ሞቲቬሽን አክሽን እንድንወስድ ተግባራዊ እርምጃ እንድንወስድ ያነሳሳናል ፐርሱዌሽን ማሳመን ደግሞ ባህሪን ያመላክታል የባህሪ አቅጣጫን የባህሪ ለውጥን እንትን ይላል እና ሀያል መሪዎች የለውጥ ሰዎች ይሄን ማስተር ማድረግ አለባቸው የማሳመን ችሎታ በጣም ኢምፖርታንት ነው የማን ሞቲቬሽን እና ኢንስፓይሬሽን አማርኛ እንትን ስለሌላቸው ኢንስፓይሬሽን እና ሞቲቬሽን ልበላቸው ሶስቱ ስኪሎች ፈንዳሜንታል ናቸው ለሪፎርም ለውስጥ መስሪያ ቤት ሪፎርም በጣም ጠቃሚ ናቸው ለውጭም ሪፎርም በጣም ጠቃሚ ናቸው ራስን ፕሮሞት ለማድረግ ሶ እነዚህን ነገር ማወቅ ክሪቲካል ነው በጣም ሶስቱ ኢምፖርታንት ናቸው ኢንስፓየርድ ያልሆነ ሰው የመፈጸም አቅሙ ምናምን ዝቅተኛ ነው ሞቲቬት ያልሆነ ሰው ዝቅተኛ ያላሳመናችሁ ሰው ያቅማማ ያለ ሰው ስራን ይገላል ኔጌቲቭ ይሆናል አጋዥ ለውጥ የሚያመጣ ሰው ሳይሆን እንቅፋት ይሆናል በእነዚህ ነገሮች ሶስቱን ቆጥረን ከቻልናቸው ከተለማመድናቸው ግን ይሄን ሁሉ አስወግደን ትልቅ ስራ መስራት እንችላለን የሰው ልጅ ኖርማሊ አቺቭ የሚያደርገው ነገር አለ ግን ሲያምን ባንድ ነገር በደንብ ካመነ ከተነሳሳ
ኖርማሊ አቺቭ ከሚያደርገው በላይ በብዙ ፐርሰንት አቺቭ ያደርጋል። ዴታ እናያለን ይላል። ስለዚህ ማንም ሪፎርም ውስጥ ያለ መስሪያ ቤት በደንብ አድርጎ መስራት ያለበት አመራሮቹን ሰራተኞቹን ሞቲቬት ማድረግ ኢንስፓየር ማድረግና ከዛ በፊት ማሳመን ነው። ያመነ ሰው ደግሞ ሞቲቬትድ እና ኢንስፓየርድ ይሆናል። ሶ ሞቲቬትድ የሆኑ የተነሳሱ ህዝቦች ተአምር ያሳካሉ ይባላል። በተአምር ደረጃ የሚገለጽ ስኬት ያሳካሉ ይባላል። አሜሪካና ሶቪየት ህብረት በከፍተኛ ደረጃ ማን ነው ወደ ጨረቃ ቀድሞ የሚደርሰው የሚል ውድድር ነበራቸው እና ሶቪየት ህብረት በዩሪ ጋጋሪ ምክንያት አማካኝነት ቀደመች። ያኔ አሜሪካውያን በጣም እንደ ትልቅ ስድብ ነበር የቆጠሩት። ዛኔ የአሜሪካ ፕሬዝዳንት የነበረው ጆን ኤፍ ኬኔዲ ይሄን ለመቀየር በርካታ ጥረት አድርጓል። አንዱ we choose to go to the moon የሚል ስፒች ነው እና which to go to the moon የሚባለው ስፒች አሜሪካውያንን በ8 ዓመት አሜሪካ ጨረቃ ላይ ለማለፍ አሜሪካን አስትሮኖትስ እንዲያርፉ አስችሏቸዋል። እንደዛ ብቻ ሳይሆን ያ እንዲሆን ደግሞ $25 ቢሊዮን አወጥተዋል አሜሪካኖች። መጀመሪያ ሲጀምር ቪዥን ነው የነበረው፣ ሐሳብ ነው፣ የመሪው ሐሳብ ነው። ሐሳቡን በስፒች አቅርቦ ሰው እንዲያዳምጠው አደረገ፣ ኢንስፓየር እንዲሆን አደረገ። ከራሻ ጋር ፉክክር እያንዳንዱ አሜሪካዊ ይሄን ወደ ሙን አሜሪካውያን ሄዶ የማሳረፍ አሜሪካን አስትሮኖትስ ጨረቃ ላይ የማሳረፍ ጉዳይ የሁሉም አሜሪካዊ ድሪም ሆነ ማለት ነው። ሁሉም ሰው መቼ ነው የምንሄደው መቼ ነው የምንደርሰው እያለ እንዲጠይቅ አድርጎ ሞቲቬት አድርጓቸው እነ ሳይንቲስቶቹ ደግሞ በዚህ ፕሬሸር እንዲሆኑ ህዝቡ ሲጠይቅ ህዝቡ ሲዋጓ እነሱ ኖርማሊ ከሚሰሩት ፍጥነት በላይ ብዙ ሰርተው ደክመው መጨረሻ ላይ አሜሪካን አስትሮናውትስ ጨረቃ ላይ ማረፍ ችለዋል። ያ ትልቅ ብሔራዊ በዓል እንዲሆን አድርጓል። ይሄ ፕሮጀክት በኖርማል ቢሄድ ኖሮ ብዙ ጊዜ ይሄድ ነበር፣ ብዙ ጊዜ ይወስድ ነበር፣ ከዚህም በላይ ብዙ ገንዘብ ይወስድ ነበር ይላሉ። እና ሞቲቬትድ የሆነ ሰው የሆነ መስሪያ ቤትን ማስተካከል ምናምን አይደለም። ከፈለገ በጣም የተነሳሳ ሰው እና በሐሳቡ ከፍተኛ እምነት ያሳደረ ሰው ወደ ጨረቃም በ8 ዓመት መድረስ ይችላል ማለት ነው። ይሄ ሌላው የሞቲቬሽን የፓወር ኦፍ ሞቲቬሽን የተነሳሱ ሰዎች የማድረግ አቅም ከፍተኛ እንደሆነ የሚያሳየን በኢንዱስትሪያል ሪቮሉሽን የሆነው ነው። ኢንዱስትሪያል ሪቮሉሽን ማለት ከ1820 እስከ 2000 ድረስ የነበረው ጊዜ ነው። ጂዲፒ በዓለም ደረጃ ጂዲፒ ፐር ካፒታል 1000% ነው የጨመረው። እንደዚህ ያጋጥሞ አያውቅም። በ1000% እንትን ብሏል። የሰው ልጅ የእድሜ ጣሪያው አቨሬጅ እድሜ ጣሪያው በ1800 አንዳንዶቹ 20 እስከ 30 ነበር ይላሉ፣ አንዳንዶቹ 35 ይላሉ። በ35 እንወሰደውና ከ1800 እስከ 2000 በነበረው ጊዜ ውስጥ ወደ 73 ዓመት አድርጓል። ይሄ ሚራክል ነው። ብዙ የሰው ልጅ ከ2 እስከ 5 ዓመት ባለው ጊዜ ውስጥ ይሞት ነበር። ብዙ ህፃናት ይሞቱ ነበር። ኢንፋንት ሞርታሊቲ ከፍተኛ ነበር። ወረርሽኝ በጣም ከፍተኛ ነበር። እዚህ ላይ ኤሌክትሪሲቲ፣ የባቡር መንገድ፣ መድኃኒት፣ እነዚህ ሁሉ አምቢሽስ ሰዎች በዛ ዘመን የነበሩ አምቢሽስ ሰዎች የፈጸሟቸው ነገሮች ናቸው። እና አንድ ሰው ሞቲቬትድ ሲሆን አንድ የሆነ አሳቢ ሞቲቬትድ ሲሆን አንድ ህዝብ ሞቲቬትድ ሲሆን ጂዲፒውን ከ1820 እስከ 2000 ባለው ጊዜ ውስጥ 1000% ጂዲፒ ፐር ካፒታል ኢንካምን በ1000% ማሳደግ ይችላል ማለት ነው። ሞቲቬትድ ሲሆን የሰው ልጅ የእድሜ ጣሪያን ከ35 ወደ 73 ዓመት ማሳደግ ይችላል። እና ስቲቭ ጆብስ ምን ይላል እዚህ ላይ people who are crazy enough to think they can change the world are the ones who do ዓለምን እቀይራለሁ ብለው ዓለምን እቀይራለሁ የሚል እብደት የተጠናወታቸው ሰዎች ነው መጨረሻ ላይ የማታ ዓለምን የመቀየር በተግባር ዓለምን የመቀየር አቅም የሚያዳብሩት ወይ በተግባር ዓለምን ቀይረው የሚገኙት። ያበዱ ይመስለናል። አምቢሽናቸው ረፍት አልባ ያረጋቸዋል፣ ያናግራቸዋል። መጨረሻ ላይ ግን የማታ እንዳልሳቅንባቸው ምናምን እንዳልንባቸው ከዛ ድሪማቸውን አቺቭ ያደርጋሉ። የመጀመሪያው ሬልዌይ ሰራለሁ ብሎ የተነሳው ሰው ብዙ ሰው ስቆበታል። የመጀመሪያው የአምፖል ሰራለሁ ብሎ ያሰበው ሰው ብዙ ሰው ስቆበታል። እና አምቢሽስ ሰዎች በሌላው ሰው አይን እንደ እብድ ይቆጠራሉ። አንኮንቬንሽናል የሆነ ቲንኪንግ የተለመደ አይነት አስተሳሰብ የላቸው ሰው ከዛ ወጣ ያሉ ሰዎች ላይት በልብን ለመስራት አምፖል የሚሰራ ሰው አንኮንቬንሽናል ቲንኪንግ ያስፈልገዋል። የተለመደው የሚያስብ ከሆነ ሻማ ነው ገዝቶ የሚያበራው።
አይ ሻማ አይደለም የሚያበራው አምፖል ነው ማበራው። የሌለ አምፖል አልነበረም፣ አምፖል እኮ የለም። በሌለ ሁኔታ አስቦ ክሬዚ ሆኖ አስቦ ከዛ ተግባራዊ እንዲሆን ሰርቶና ሲያሳካ እንትን ያደርጋል ማለት ነው። ከ1954 በፊት ምን ይባል ነበር? አንድ ሰው ከ4 ደቂቃ ባነሰ ጊዜ ውስጥ 1 ማይል መሮጥ አይችልም የሚል አጠቃላይ አንደርስታንዲንግ ነበር። 1 ማይል ከ4 ደቂቃ ባነሰ ጊዜ ውስጥ የሰው ልጅ ሮጦ መግባት አይችልም፣ ኢምፖሲብል ነው የሚል አጠቃላይ ስምምነት ነበር። እና አንድ ሮገር ባኒስተር የሚባል እና ብሩክ ባሪየር የሚባሉ ሰዎች ይሄን አይቻልም የሚባል ነገር ሰብረው ከ4 ደቂቃ በታች በሆነ ጊዜ ውስጥ 1 ማይል ሮጦ ገቡ። እነዚህ ሪከርድ እንሰብራለን፣ የግድ ይሄን አቺቭ ማድረግ አለብን፣ አዲስ ታሪክ መስራት አለብን ብለው ሞቲቬትድ የሆኑ ሰዎች ናቸው። ከዛ በኋላ 37 ሯጮች እነዚህ ሰዎች ከሰበሩት በኋላ 37 ሯጮች ሰብረውታል። አሁን የዓለም ሪከርድ 1 ማይል በ3 ሰዓት ከ43 ደቂቃ 13 ሰከንድ መግባት ይቻላል፣ ይገባሉ ሯጮች። 1954 ግን ኢምፖሲብል ነበር እና እነዚህ ሰዎች ለመሮጥ ሲሞክሩ ከ4 ደቂቃ በታች እንገባለን ሲሉ ልባችሁ ይፈነዳል፣ አትችሉም፣ ትሞታላችሁ ተብሎ ብዙ አስጠንቅቋቸዋል። ፋይናሊ ግን ዘ ሜድ ኢት ሃፕን። ሶ የሰው ልጅ ሞቲቬትድ ከሆነ ከፍተኛ የሆነ የማድረግ አቅም አለው። አንድ ሚካኤል ፐልፕስ የሚባል ሰውዬ 23 የኦሎምፒክ ሜዳሊያ አግኝቷል እና በኦሎምፒክ ታሪክ ውስጥ ትልቅ ከፍተኛውን የሜዳሊያ ቁጥር ያገኘ ሰው ተብሎ በታሪክ ይታወሳል። ዩሴን ቦልት የሚባለው በጣም ፈጣኑ ሯጭ ጀማይካዊ በ9 ደቂቃ ከ58 ሰከንድ ገብቶ ሪከርድ ይዟል። ሰሬና ዊሊያምስ የምትባለው የቴኒስ ተጫዋች 23 ግራንድ ታይትልስ አሸናፊ በመሆን ከፍተኛ ሪከርድ ይዛለች። እነዚህ ሶስቱ ታሪኮች የሚካኤል ፐልፕስ፣ የዩሴን ቦልት እና የሰሬና ዊሊያምስ ታሪክ እንትን የሚያሳየን የሰው ልጅ ከቆረጠ አደርገዋለሁ ብሎ ከተነሳ በራሱ ከፍተኛ እምነት ካለው በነገርየው አስፈላጊነት ካመነበት ተአምር ይሰራል። አላደርግም ብሎ የሚያስብ ከሆነ ሰልፍ ዳውት ራሱን የሚጠራጠር ከሆነ ሰልፍ ሳቦቴጅ ያለው ሰው ከሆነ ራሱን የሚያደናቅፍ ሰው ከሆነ ራሱን ጠልፎ የሚጥል ሰው ከሆነ እንኳን ይህን ተአምር በኖርማል ደቂቃ መግባት አይችልም። ሶ ውስጣችን ላይ ተአምር የመስራት አቅም አለ፣ ምንም ያለ መስራት ፌል የማድረግ አቅም አለ። የትኛውን ነው የምንመግበው ነው? የትኛው ነው ፊድ የምናደርገው? ከሁለቱ ችሎታዎቻችን መካከል የትኛው ነው እንዲያርግ የምንፈቅድለት ነው? ዘ ሞራል ኦፍ ስቶሪ። ሰሬና ዊሊያምስ ምን ትላለች? ምንም እንኳን በእናንተ ችሎታ በእናንተ አቅም ማንም ሰው ባያምንም እናንተ ግን በራሳችሁ የማድረግ አቅም ላይ ከፍተኛ እምነት ልታዳብሩ ይገባል። ሌላ ሰው ቢጠራጠራችሁ እሱ ኦኬ፣ እናንተ ግን ራሳችሁን አትጠራጠሩ። ሌላ ሰው ባያምናችሁ ግድ የለም፣ ስታረጉት ፈጽማችሁ ስትገኙ ያምናችኋል። ዋናው እናንተ ራሳችሁ እንዳትጠራጠሩ ትላለች። ራሳችሁ በራሳችሁ የማድረግ አቅም ላይ መጀመሪያውኑ አደርገዋለሁ የስ አይካን ብሎ የሚነሳ ሰው ያሸንፋል። የሚጠራጠር ሰው ይሸነፋል።